ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያየዋት እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ። እና በዛ በጥንቆላ እዚህ ጋር አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። ዲላ ያላችሁ ተናገሩ፣ ወጣ በሉ። ይሄ የጠንቋይ ልጅ ዛሬ በቤተክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። እስቲ እንስማው። ቀጥል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ታስታውሱ ሰዎች ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? እኔ ብዙ ምለው የለኝም፣ ለወዳጆቹ እንዲሰሙት አርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው? ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን? አንተ የጠንቋይ ልጅ፣ አንተ አጋንንት ሳቢ ልጅ መልስ። ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው? በኔሮን ቄሳር ያውላ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ፣ አንተም ቅሉ ድንጋይ ሰባሪ ሆንክ። አሁን እነዛ ሕፃናት ምን አርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው አባቶቻቸው ግፍ ስለሰሩ። ምን ታረግ? ዘመኑ ያንተ ነው፣ ጊዜው ያንተ ነው። በአሩሲ የታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው። ያንተ ካሴት ስለተቃጠለ ነው። ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች፣ ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው።
ይሄን አሳይልኝ እስቲ። አሰማው ከመጀመሪያ አድርገው አሰማው። ዘማርያም የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ ልበ ሙሉነቱን በፈለጋችሁት መጽሐፍ እኔ ያለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም አንተ ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል፣ ጎበዝ ልጅ እውቀት አለው ተብሏል። ዘማርያም ተብሏል። እንደዛ ዘማርያም ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል። የልጁ ልበ ሙሉነት በፈለከው መጽሐፍ ነው ያለ። በፈለከው መጽሐፍ አስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገረው። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥተው ከፈለጋችሁ ቴዲ ሐዋሳ ጋር በፈለከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው የለም። ካለ ታረማሉ። አይታችኋል። ኦኬ እሺ ያቀረበውን ጥሪ ተቀበል። አይታችኋል። ቢኮዝ ዘማርያም የሚባለው ልጅ እንደሌሎቹ ጊፍት ለመለቃቀም አይደለም የሚመጣው። ሪል አሰረታ ሰው በቃ ትክክለኛ የምኖታ ልጅ ነው እሱ። ልጅ ከትክክለኛ ሰው ጋር ስትገናኝና ትክክለኛ ካልሆኑ ሰዎች ጋር ስትገናኝ አንድ አይደለም። የጉዳዩ ባለቤት ይሄው አለው። ወይት ማለት ይፈልጋችሁት እኔ በዚህ አይደለም። በቃ ርዕስ እንምረጥና በቃ እንትን እንበልና ለቴዲ እንንገረው። በፈለጋችሁት ቦታ ላይ ግጠሙኝ አለ። የታል ያ ሁሉ? ለምሳሌ ማነው አንድ ልጅ ዲቤት ሲል ከግራ ከቀኝ ከምናምን ሲያዋክቡት ነው። ና ከኔ ጋር በዚህ በኩል ከኔ ጋር መቼ ይሁን ጠዋት ከሰዓት ነው አይሉ የነበሩ ሰዎች ዘማርያም ሲሆን ለምን ጠፉ ነው የኔ ጥያቄ። እኔ እንግዲህ ያየሁትን ነው የምናገረው። ዘማርያም ሲሆን ለምን ጠፉ? አንድ ጊዜ አይደለም ልጁ ይባስ ብሎ በደንብ ይግረማችሁ ብሎ ሁለተኛ ደገም ምናልባት አልሰሙ ይሆናል ምናምን ብሎ ጥሪውን ሁለተኛ ጊዜ የደገመ ብቸኛው ሰው ነው በነገራችን። አይ በተለያዩ ምክንያቶች አልሰሙ ይሆናል፣ ቢዚ ሆኖ ሊሆን ይችላል፣ ቪዲዮ ደግሞ ቫይራል ስላልወጣ አላገኙት ይሆን ብሎ ሁለተኛ ቪዲዮ ሰራላችሁ። ዲያቆን ዘማርያም ፖይንቱ ምንድነው? በሃይማኖት ጉዳይ መከራከር ስትፈልጉ ከትክክለኛ ሰው ጋር መገናኘት አለባችሁ። ከትክክለኛ ሰውየው ትክክለኛ መሆኑ ነው እኮ ይሄ አባታችሁ ነው በአግባቡ ማይል ሰውዬ መተህ ማዋከብ ምናምን አይደለም። ትክክለኛ ሰው ያን ታዝብ ያለው ለማለት ያ በጣም ልበ ሙሉ ልጅ ነው። በጣም በራስ መተማመን አለው። እኔ አየሁት ያን በሳምንቱ እና ይዋጣልን ይላል። ሁለት ጊዜ ቪዲዮ ሰርቷል። ምላሽ አላገኘም ልጁ ምላሽ አላገኘም። ስለዚህ ክብራትና ክብራን ለዲያቆን ዘማርያም ለሚባል ልጅ ዲያቆን ዘማርያም ለማታውቁት ከሆናችሁ በጣም ቀይ ልጅ ነው። ዲያቆን ዘማርያም ብላችሁ የጻፉላችሁ ስሙን እዚህ ኮሜንት ላይ ጻፉ። ዲያቆን ዘማርያም ይባላል። አጨብጨቡለት። በጣም የሚገርም ልጅ ነው። አንድም የኦርቶዶክስ እምነት ተከታይ ዘማርያም ጋር ሄዶ ዘማርያም ዝም ስትል ነው እኮ የሚያምርብህ ብለው ዲቤቱ ይቅር ያለው አላየውም። ስለዚህ ያነበበ ልጅ ነው ማለት ነው። አንዳንድ ጊዜ ከጉዳዩ ባለቤት ጋር ቀጥታ ስትገናኝና ምንም ዝም ብሎ አሉ አምታታው በከተማ ምናምን የሚጫወቱ አሉ ዝም ብለው በቃ ገብተው የሚያወሩ ልጆች ከነሱ ጋር ሲሆን ውይይቱ ጥሩ እንትን አለ። ሌላውን መዝሙር ያሬድም አለ። መዝሙር ያሬድ ራሱ የሚባል ልጅ አለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስታቸው መንፈሳዊ እንደሆኑ ይገባል። በቃ አለቀ። አሁን ዘማርያምን ስታዩት መንፈሳዊ ሰው እንደሆነ ይገባቸዋል። ዱዳ ብትሆኑ
አይነ ስውር ብትሆኑ ዝም ብላችሁ ልጁ ሲናገር ወይም ደግሞ ዝም አይታችሁት የሚናገረው ንግግር እንኳን አማርኛ እንኳን ባትሰሙ የሚናገረውን ንግግር አይታችሁ አለባበሱን አይታችሁ መንፈሳዊ ሰው ነው ታውቃላችሁ። መንፈሳዊ ስትሆን ካለባበስ ካነጋገርህ ጀምሮ ነው መታወቅ ያለበት። እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፕ መናገር አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አለባበስ አይታችኋል? ነጠላ ሳይናገር መንፈሳዊ ሰው መሆኑን ታውቃላችሁ። ስለዚህ ሶሪ እኔ በሳምንቱ ያየሁትን ነው የምናገረው። በሳምንቱ አይኔ ያየውን ነገር ነውና በጣም ያስገረመኝ ልጅ ነው። እንትን ይሉታል ምናምን ኦኬ ምናምን ይሉታል ብዬ ስጠብቅ ጭራሽ የዲቤትም እንትን የሚያነሳ ጠፋ። ጭራሽ ጠፋ የዲቤት እንትን ጠፋ። በቃ ልጁ አቀዘቀዘው ለማለት ያህል ነው። ዘማርያም አስደንቆኛል። በጣም የሚገርም ልጅ ነው። ይሄን ካልኩኝ በኋላ